ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ ዓመት በቤተክርስቲያንና በቸርች ውስጥ ሲያገለግሉ የነበሩ 42 ጳጳሳትና ፓስተሮች ከነ ሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻአላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል ኢንሻአላህ። አላሁ አክበር እያላችሁ ኮሜንት አስቀምጡ። ይህን ቪዲዮ በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። በዚህ አጋጣሚ 400,000 ገብቻለሁኝ። ስላበረታታችሁኝ፣ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ። አላሁ አክበር አላሁ አክበር الله أكبر الله أكبر الله أكبر. ለዓለም ሙስሊሞች እንዲዳረስ አድርጉልኝ። ለአላህ ስትሉ ሙስሊም ወንድምና እህቶቼ ይህንን ቪዲዮ ዓለም ላይ ላሉ ሙስሊሞች ሁሉ አዳርሱልኝ። እንደሚታወቀው ወቅቱ የረመዳን ወቅት እናም ጊዜው ደግሞ ለይለተል ቀድር የሚጠበቅበት ወቅት ነው። እናም በእነዚህ 10 ቀናቶች ለይለተል ቀድር የወፈቀው ሰው ያለፈው ወንጀሉ ሁሉ የሚማርበት የሚፈልገውን ነገር ሁሉ ጠይቆ የሚያገኝባት የሆነች ለይለተል ቀድር የሚከሰትባቸው ቀናቶች ላይ ነው ያለነው። ለአላህ ስትሉ ለፈጠራችሁ ለሆነው ጌታ ስትሉ በሰላታችሁ አትርሱኝ፣ በዱዓችሁ አትርሱኝ። በጣም ቁጥሬ የማልዘልቃቸው አውርቼ የማላበቃቸው ብዙ ሀጃዎች አሉብኝ። በጣም ብዙ ሀጃዎች አሉብኝ። እናንት ሙእሚን ወንድምና እህቶቼ ለአላህ ስትሉ በዱዓችሁ አትርሱኝ። እናም ይህ ቪዲዮ ብዙ ሰዎች ጋር እንዲዳረስ የበኩላችሁን አስተዋጽኦ አድርጉልኝ። በደንብ ሼር ኮፒ ሊንክ አድርጉልኝ፣ ብዙ ሙስሊሞች ጋር እንዲደርስ። የማን ዱዓ መቅቡልነት እንዳለው አይታወቅምና ምናልባት አንተ ወንድሜ ባደረክልኝ ዱዓ ሰበብ ሀጃዎቼ ሁሉ ሊሳኩ ይችላሉ። አንቺ እህቴ ባደረክሽልኝ ዱዓ ሰበብ ሀጃዎቼ ሁሉ ሊስተካከሉ ይችላሉ። እናም አደራችሁ 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 ለአላህ ስትሉ በዱዓችሁ አትርሱኝ። በደንብ ይህን ቪዲዮ ሼር ኮፒ ሊንክ አድርጋችሁ ለዓለም ሙስሊሞች እንዲዳረስ አድርጉልኝ። አስረኛ ክፍል እያለን ፊዚክስ ያስተማረን አስተማሪ መርፌ ጫፉ ለምን ሹል ሆነ ብሎ ፊዚክስ ፈተና ላይ አመጣ። የትራክተር ጎማ ለምን ትልቅ ሆነ? መርፌ ለምን ጫፉ ሹል ሆነ? ይሄን ከተማራችሁት ኮንሰፕት አንፃር መልሱታን። እንዴቱ ጋር ነው የተማርነው ብለን ሁሉንም ጥያቄ መለስኩና እቺ ነገር ቁጭ ብዬ ብዙ በኋላ እኔ ነኝ ያገኘኋት እሷን ጥያቄና ሳስባት በጣም ነው የምትገርመኝ። መርፌ ከኛ ጉዳይ ጋርም ስለሚገናኝ ነው ማነሳው። ትራክተር እንደምታዩት በጣም ግዙፍ ትልቅ ነው። ልክ በግዝፈቱ ልክ ትልቅ ጎማ ባይኖረውና ትንሽ ጎማ ቢኖረው ይሄ ግዝፈቱ ተሰብስቦ ያቺ ውስን ቦታ ላይ ያርፋል። እዚህ ጋር ያረሰውን መሬት መልሶ ይደፈጥጠዋል። እንዳይደፈጥጠው ጎማው ትልቅ ተደረገ። ትልቅ ሲሆን የተሸከመው ያ ክብደት በትናንሽ ቦታ ላይ ተከፋፈለና እያንዳንዱ መሬት ላይ ትንሽ ጉልበት እንዲያርፍ ሆነ። መርፌን ደግሞ ስትወስዱ ምንገፋው ነገር አንዲት ነጥብ ላይ ካረፈ ፎርሱ ሁሉ ተሰብስቦ እዛች ቦታ ላይ ስለሚያርፍ በስቶ ይገባል።
ጫፏ ሹል የሆነችውን ትተን ብናደመድመው ከኛም የወጣው ኃይል ሰፋ ያለ ቦታ ላይ ስለሚያርፍ ተጽዕኖ ያሳድር። ይህን ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ የሚባል ፎርሙላ ነው። እሱን ብለው ነው አስተማሪ። የምናሳርፈው ተጽዕኖ ፕሬሸራችን ከሚያርፍበት ኤሪያ አንጻር ሲካፈል ነው ፎርሱ እንትን የሚባል ፕሬሸሩ የሚታወቀው። ፎርስ ሲካፈል ለኤሪያ ነው። አሁን እኛም እንደ ኮሚኒቲ ፕሬሸር ማድረግ ከፈለግን ያለንን ኃይል ያለንን ጉልበት አንድ ላይ ተሰብስቦ ውስን ቦታ ማረፍ ሲችል ነው። በየቦታው በታትነን ተጽዕኖ መፍጠር አንችል። ምን ይሆናል? እንደ ትራክተሩ ከባድ ነው። ትራክተር ልብ ብላችሁ ካያችሁ ኋላ በጣም ክብደት አለ። ኋላው ሞተሩ ምናምን ያለበት ክብደት አለ። ስለዚህ ትንሽ እንትን ቢል ወደ ኋላ ሁሉ ይወድቃል። ከፍተኛ ክብደት ያለው ብረት አለ ፊት ለፊት የሚቀመጥ እንደዚህ የተረበረበ ባላንሱን እንዲጠብቅ። ይሄን ሁሉ ተሸክሞ ትልቅ ጎማ ስላለው ምን ይሆናል? ይሄ ሁሉ ክብደት እያንዳንዱ የጎማው ቦታ ላይ እዚች ጋር የረገጠው ቦታ ሁሉ ላይ ስለሚከፋፈል መሬቱ ላይ የሚፈጥረው ጫና ይቀንሳል። እንደ ሂደት ስናይ ትንሽ ጎማ ብንገጥምለት እዚሁ ያረሰው መሬት መልሶ ደፍጥጦት ጫን ስለሚል እንትን ይለው ነበር። እኛ ጋርም እንደዛ ሆነ። ብዙ ጉልበት አለ፣ ብዙ ሪሶርስ አለ። ውስን ቦታ ላይ ታርጌት ማድረግ ባለመቻሉ ብዙ ቦታ ላይ በታትነ ነው ሁሉም ቦታ ላይ ተጽዕኖ መፍጠር የማይችል ደካማ አድርጎታል። ስለዚህ ያለንን የሰው ሪሶርስ፣ ያለንን የገንዘብ ሪሶርስ፣ ያለንን የእውቀት ሪሶርስ ውስን ቦታ ላይ በሚያስማማ ቦታ ላይ የጋራ ጉዳይ በሆነው ቦታ ላይ መዋል ከቻለ ከፍተኛ ተጽዕኖ መፍጠር ይችላል። ሰሞኑን ስለ ሙስሊሞች ሲወራ የነበረውን ነገር ሰምታችኋልና በነገራችን ላይ ቁርአን ላይ ወይም ሐዲት ወይም ሱና ላይ ያለውን ነገር አንብበው ለመተርጎምም መጀመሪያ በዛ ዲስፕሊን ማለፍ አለባችሁና እኔ ግን ክርስቲያኖች ጥያቄ ልጠይቃችሁ። መጽሐፍ ቅዱስ ላይ ብዙ በጣም እንደዚህ አይነት ነገሮች አሉ። ለምሳሌ አንደኛ ነገሥት ምዕራፍ 1 ከቁጥር 1 እስከ 4 ያለው ዳችሁ ብታነቡ ምን ይላል? ንጉሱ ዳዊትም ሽምግለ እድሜው በዛ፣ ልብስም ደረቡለት፣ ነገር ግን አይሞቀውም ነበር። ባሪያዎችም ለጌታችን ለንጉሱ ድንግል ትፈለጋለች፣ በንጉሱም ፊት ቆማ ታገለግለው፣ በጌታችንም በንጉሱ ብብት ትተኛ ታሞቀው አሉት። በእስራኤልም አገር ሁሉ የተዋበች ቆንጆ ፈለጉ፣ ሱናማዊቷን ኤብሳንም አገኙ፣ ወደ ንጉሱም ይዘው መጡ። ቆንጆም እጅግ ውብ ነበረች፣ ንጉሱም ትረዳውና ታገለግለው ነበር፣ ንጉሱ አውቃትም ነበር ይላል። እዚህ ላይ ምንድነው የሚያሳየው? ዳዊት በጣም ሽማግሌ ነበርና እሱ ለማሞቅ ድንግል የ12 ዓመት ሕፃን ልጅ ፈልገው አምጥተው ብብቱ ስር እየገባች እንድታሞቀውና እንድታገለግለው ተደርጓልኝ። ባደወይ ብዙ አለ መጽሐፍ ቅዱስ ላይ እንደውም እንደዚህ ያመጣው እነግራቸዋለሁ። በጣም ዲስከስቲንግ የሆነ ከሸርሙጣ ጋር እንድተኙ ብሎ እንደገና ደግሞ ሄድና ፕራስቲቱን ሰባት ሚስት ለምን ታገባላችሁ ነው ያለው? ማንን አይቶ ነው? እኔ አንድ ሚስት ነው ያለኝ። አንደኛ ከየት እንዳመጣው ነው እንጃ። አይ ከመመሪያችሁ ካለ ቅዱስ ቁርአን 7 ሚስት አልፈቀደም። ቁርአን በሱረቱ ኒሳ ቁጥር 3 ላይ በግልጽ የፈቀደው አላህ ማለት ነው አቅሙን ከቻላችሁ በእኩል የምታስተዳድሩ ከሆነ 4 ድረስ አግቡ ነው ያለው። ፈንኪሁ ማ ጣበ ለኩም ሚነ ኒሳኢ መትና ወቱላተ ወሩባዕ አለ። ከሴቶችም ለእናንተ የተዋበላችሁን 2 3 4 አግቡ ብሎ እዛ ጋር ነው የቆመው። ፈኢን ኺፍቱም አላ ተዕዲሉ አለማስተካከልን ብትፈሩ ግን አለ በስሩ 2 ወይ 3 ሴቶች ኖረው እኩልነት ማድረግ የማይችል አይነት ሰው ከሆነ ፈዋሂደተን አንዲትን ብቻ ነው ያዙ ያለ።
ሁለት ሲፈቅድ ኢስላም፣ ሶስትም ሲፈቅድ፣ አራት ሲፈቅድ እኩልነትን መስፈርት አድርጓል። ምንድነው እኩልነት? አንድ ባል በስሩ ሁለት ወይ ሶስት ሴቶች ካሉ ከበላው ሊያበላቸው፣ ከጠጣው ሊያጠጣቸው፣ ከኖረው ቤት ሊያኖራቸው፣ በስሜትም ሊያስተናግዳቸው ግድ ነው። አንዷ ጋር ስጋ ይዞ እየገባ ሌላዋ ሽሮ የሚያርባት ከሆነ ከአንዷ ጋራ የባልና ሚስትን ፍቅር ጨዋታ እያደረገ ለአንዷ ግን ጀርባ ሰጥቶ የሚተኛ ከሆነ አልተፈቀደም። መጀመሪያም እኩልነት መኖሩ ግድ ነው። ስለዚህ እስልምና ከእኩልነት ጋር እስከ 4 ነው የፈቀደው። እኩል ለሚያስተዳድር ምንድነው ችግሩ ነው ጥያቄው። እንደው 7 ተብሎ ቀረበ፣ እስልምና 4 ነው ብለናል። ምንድነው ግን ችግሩ ነው አሁን ጥያቄ። ከአንድ በላይ ማግባት ዝሙት ነው የሚሉ ከሆነ መጀመሪያውንም ዝሙት ከጋብቻ ጋር አይገናኝም። ምን አገናኘው? ዝሙት የሚገናኘው ከህገ ወጥነት ጋር እንጂ ከጋብቻ ጋር አይደለም። ዝሙት ዚና የሚያሰኘው ከአንድ በላይ ማግባቱ ሳይሆን አንድም ሴት እንኳን ራሱ ብትሆን ያለ ጋብቻ የሚፈጸም ከሆነ ያ ግንኙነት ተግባሩ ምን ይባላል? ዚና ይባላል። ዚና ወይም ዝሙት ያሰኘው ምንድነው? ህገ ወጥ መሆኑ ነው እንጂ ትዳር መሆኑ አይደለም። እንደነሱ ከአንድ በላይ ማግባት ዝሙት ነው አሉ። እሺ ሳያገቡ ከአንድ ሴት ጋር መተኛትስ? ከአንድ በላይ ከሆነ ችግራቸው ከአንድ ሴት ጋር ሳያገቡ መተኛት ዝሙት ላይ ሆን ነው? አይ እሱማ ዝሙት ነው ካሉ ዝሙት ያሰኘው ምንድነው ነው ጥያቄው። ህገ ወጥነቱ ነው፣ ያለ ትዳር የተደረገ መሆኑ ነው። እስከ 4 ማግባት ቁርአን ህጋዊ ነው ካለ ዝሙቱ የቱ ጋር ነው ታዲያ? ተረዳችሁኝ? ከኔ ጋር ናችሁ? ይሰማል አይደለ? አዎ። ስለዚህ ዚና የሚሰኘው ህገ ወጥ ከሆነ ነው፣ ከትዳር ውጪ ከሆነ ነው። ትዳር ከሆነ ግን እስከ 4 ድረስ አላህ ፈቅዷል። ከዛ በላይ አልተፈቀደም። በእናንተ መጽሐፍ ቅዱስ ከ4 በላይ ያገቡ ብዙ አሉ። ዳዊት ብዙ ሚስቶች ነበሩት። በመጽሐፍ ቅዱስ ግን ዝሙት ሰራ ሚል ክስ የለም። ሰለሞን እጅግ ብዙ ሚስቶች ነበሩት። የዳውድ ልጅ ሱለይማን 700 ሚስቶች። ስንት መቶ? 700 ምን ዶላር አላልኩም፣ ሚስት ነው ያልኩት። እኔ የ700ንም ሚስት ስማቸውን ያውቃል አያውቅም እኔ እንጃ። እንግዲህ ያው እነሱ ያውቁታል፣ እሱ ግን ያውቃቸዋል ወይ ነው። ግን አንድም ቦታ ላይ ዝሙት ሰራ ሚል የለም። ኢብራሂም ወደ 3 ሚስቶች ነበሩት። ሳራ ነበረች፣ አጋር ነበረች። ሳራ ከሞተች በኋላ ኬጡራ የምትባል ሌላ ሴት አግብቷል። ስለዚህ ከአንድ በላይ ዝሙት ነው የሚለው የተሳሳተ አመለካከት ነው። ዝሙት ከጋብቻ ጋር ሳይሆን ከህገ ወጥነት ጋር ነው የሚገናኘው ነው። ተግባባን? ህገ ወጥ ከሆነ ደግሞ አንድ ሰው አንድትም ሴት ጋር ቢሆን ያው ነው፣ ዚና ነው። ኢስላም ግን እስከ 4 ጋብቻ ነው የፈቀደው። ተግባባን? እነሱ ዛሬ ነው አይደለ እንደው በዚህ በዱንያ ነው የተገረሙት። ገና በአኺራ በጀነት እኮ ጋብቻ አለ። አላህ ይወፍቀን። ይሄ ምን ሊሆን ነው? በጀነትም ስንገባ ያው ትዳር መኖሩ አይቀርም ነው። ስለዚህ ይሄ ምንም ችግር የሌለበት ቀጥተኛ የሆነ እምነት ነው። ብዙ ምክንያቶች አሉ። ያን ምክንያት ለጊዜው መጥቀስ ስላላስፈለገ እንጂ አንድ ሰው ከአንድ በላይ ለምን ያገባል ቢባል ብዙ ምክንያቶች አሉት። እነሱ ግን ምን ይላሉ? አላህ ለአደም የፈጠረለት አንድ ሐዋን እንጂ 2 ወይም 3 ሐዋን አይደለም ይላሉ። ሐዋ እኮ አንድ ሆና ለአደም የተፈጠረችው የሚስት ብዛት በአንድ ይቁም ሚለውን ለማስተማር አይደለም።